የጽናት ዋጋ የሆድሽ ቁራጭ የልብሽ ትርታ ሲለይሽ አልነበር የነፍስሽ ፋታ ደጅሽ ተዘግቶ ቤቱ ሲመሰቃቀል እምባሽ እንደ ጎርፍ ሲወርድ ሲንበለበል አባት ሆኖ ሳለም የካደው ፍቅርሽን የቀማሽ ደስታሽን ሊበጥስ የሞከረ ያንን እትብትሽን ግን እናት አይደለሽ የታጠቅሽው ጽናት ለልጅሽ የምትሆኚ የፍቅር ምሰሶ የብርታት እመቤት በፍርድ ቤት አዳራሽ በህጉ መከራ አልረታሽም ነበር የሰው ዛቻና ፉከራ ልጅን ስትይዋልሽ በጸሎት ተግተሽ ለነፍስሽ ሳትሳሺ ለክብርሽ ሳይገድሽ አሁን ግን ድል አደረገችና ያቺ እውነተኛ እናት ጨለማው ተገፎ በራላት መብራት ልጅሽ በእጅሽ ነው ማንም የማይነጥቀው የመስዋዕትነትሽ ዋጋ ዛሬ ነው የታወቀው አሳዳጊው በእምነት በምግባር ኮትኩተሽ አሳድጊው በእምነት በምግባር ኮትኩተሽ ያየሽው መከራ ይሆንልሽ ምርቃትሽ እናት ማለት አንቺ ነሽ ተራራ ምትገፊ በእሳት ተፈትነሽ በድል የምታተርፊ እናት ማለት አንቺ ነሽ ተራራ የምትገፊ በእሳት ተፈትነሽ በድል የምታተርፊ ልጅሽ መመለስ ትልቅ ደስታ ነው እንኳን ደስ አለሽ ያሳለፍሽው አስቸጋሪ ጊዜ አልፎ አሁን ግን ከልጅሽ ጋር በመሆንሽ በጣም ደስ ብሎኛል እናትነት ትልቅ ብርታት ነው አንቺ ደግሞ ያንን በተግባር አሳይተሻል ለወደፊቱ ልጅሽን ለማሳደግ በሚኖርሽ ጉዞ ላይ ምክሮች ለልጅሽ የምታስተምሪው ነገር የምታስተምሪው ታሪክ የምታስተምሪው ትምህርት የምታስተምሪው ነገሮች በሙሉ ትኩረት ሊደረግባቸው ይገባል ምክንያቱም ልጅ ማለት ነጭ ወረቀት ማለት ነው ጥንቃቄ ይፈልጋል አንቺ ደግሞ ጽናትን ብርታትን ተቋቁመሽ የልጅሽ ናፍቆት እሱን ሁሉ ችለሽ ጡትሽ ወተት ሲያጠራቅም ያ ደግሞ ሊጠባ ይገባል ከጡት ሊፈስ ይገባልና ያንን ሁሉ ቁርጥማት ችለሽ ብዙ ነገሮችን አሳልፈሽ እዚህ ደርሰሻል ማለት ነውና ልጅሽን በስነ ስርዓት ካጠገብሽ ሳትለይ በጥንቃቄ ማሳደግ አለብሽ ማለት ነውና አንዳንድ ልጆች ተሳዳቢ ይሆናሉ ለምን መሰላችሁ ተሳዳቢ የሚሆኑት ካስተዳደግ ጉድለት ነው ልጅ ቤተሰብ ጋር ያየውን ባህሪ ነው ይዞ የሚያድገው ቤተሰብ ጋር ጥሩ ነገር ካየ ጥሩ ነገር ይዞ ያድጋል ጥሩ ስብዕና ይኖረዋል ለሰው ልጅ አክብሮት ይኖረዋል እንዲህ እንደፈለክ ሲሳደብ ሲሰርቅ ጸጥ ከተባለ ደግሞ እሱም ባለየ ተሳዳቢ ዘራፊ ዱርዬ ሆኖ ያድጋል ማለት ነውና ልጆች የሚሰጣቸውን ነው የሚጎርሱት ገባችሁ ይሄ ጎጂ ነው ይሄ ጠቃሚ ነው የሚለውን ነገር አያስተውሉም አያውቁም ገና ህፃን ናቸው ስለዚህ ነጭ ወረቀት የጻፍንለትን ሁሉ ነው አይደል አስፍሮ የሚይዘው እነሱም እንደዛ ማለት ናቸውና በጥሩ ስነ ምግባር ማደግ አለባቸውና ደስታሽን ስለተመለሰ እጅግ በጣም ደስ ብሎኛል ሁሌም ከጎንሽ ይሆንልሽ እንኳን ደስ አለሽ ይሄን ደስታሽ ደግሞ ባጭሩ እንትን እንዳይል ዘላቂነት እንዲኖረው ጥንቃቄ ይገባል ማለት ነው ማንም ነይ ስላለሽ መሄድ የለብሽም ማንም ይሄንን አድርጌ ስላለሽ ማድረግ የለብሽም ላንቺ የሚጠቅምሽን ነው ማድረግ ያለብሽ ለልጅሽ የሚጠቅመው እናም ላንቺ የሚበጅሽን ያም የሆነ ነገር ቢል ላንቺ ሊጠቅሙሽ አይደለም ገብቶሻል ወይንም በልጅሽ ሊነግዱበት ነው ወይንም ባንቺ ሊነግዱብሽ ነው ማለት ነው እና ይሄን ነገር ደግሞ ትኩረት አድርገሽ በጥንቃቄ ካልያሽው አንቺ ለልጅሽ ብልጥ ካልሆንሽ እነሱ ግድ የላቸውም ገብቶሻል ያንቺ ልጅ የሆነ ነገር ቢሆን ያንቺ ልጅ ቢጎዳ ምን ቢል እነሱ ምን አገባቸው ምንም የሚጨነቁበት ነገር የለም ምንም ግድ አይሰጣቸውም ልጅሽ ቢጎዳ የምትጎጂው አንቺ ነሽ ልጅሽ ቢጠቀም ስርዓት ይዞ ቢያድግ የምትጠቀሚው አንቺ ነሽ እነሱ እዛ ጋር ቪዲዮ ይቀርጻሉ ዘወር ይላሉ ምናቸውም አይጎልባቸውም ምናቸውም አይጎዱም ምናቸውም ምንም አይሆንም ማለት ነውና
ይህንን ነገር ደግሞ ማስተካከል ያለብሽ አንቺና አንቺ ብቻ ነሽ። ሌላ ማንም 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 አይደለም ማለት ነው። እና ስራም ቢሆን እንኳ ራሱ ብትሰሪም እንኳ ልጁን በአእምሮም በማይበክል መልኩ ማለት ነው። ኢቨን ከሊያዝልኝ ብለሽ ራሱ የምትሰጪው አይደለም ልጅ ማለት ነው። እና ከጎንሽ ሁሌም ማራቅ የለብሽም። ቢያንስ አልመችሽ ካለ እንኳ እናትሽ ትሻላለች። እናትሽ ጋር ብታደርገው የተሻለ ነው። ካልሆነ ግን ደግሞ ከቻልሽ እራስሽ ከጎንሽ አድርገሽ ነው ማሳደግ ያለብሽ እንጂ የማንም ውርጋጥ የመጣ እዛ ጋ በልጁ ሲነግድ ልጁን የሆነ ነገር እንትን ሲሉ ጥንቃቄ ልታደርጊ ይገባል ማለት ነው። እና እውነት ለመናገር ትናንትና ስታቅፈው ወይኔ ደስ ነው ያለኝ ማለት ነው። ምንም ቢሆን ልጅ ከእናቱ ጋር ነው ማደግ ያለበት። ምንም ተአምር ቢፈጠር ልጅ ከእናት ጋር ሆኖ ሲያድግ ነው ደስ የሚለው እንጂ ከማንም አለሌ ጋራ ሆኖ ማደግ የለበትም። ገብቷችኋል? ብዙ ፈተና የሚያዩት ካልሆነ ሰው ጋራ ልጆች ሲያድጉ ነው። ብዙ መከራ፣ ብዙ ስቃይ፣ ብዙ ፈተና፣ አእምሯቸው ተበክሎ የትምህርታቸውን በስርዓት አይማሩ፣ ቀናቸውም ተበላሽቶ ሙሉ እድሜያቸውን ጥሩ አመለካከት አይኖራቸውም ማለት ነው። እና ይሄ ልጅ ደግሞ በጣም እንቁ ልጅ ነው። በጣም በቃ አክቲቭ የሆነ ጭራሽ የ5 ወር ህፃን አይመስልም እኮ የምር ስታዩት፣ እንደውም የ2 ዓመት ልጅ ምናምን ነው የሚመስለው ማለት ነው። እና ይህንን ደግሞ ፈጣሪ የሰጣችሁን ልጅ እናንተ ተጠንቅቃችሁ ካልያዛችሁት ከባድ ነው የሚሆነው ማለት ነው። እና ይህን ነገር ደግሞ እናንተ ትኩረት ልታደርጉ ይገባል። እዛ ጋር ትናንትና ማንም ዋጋ አልከፈለም። አንቺ ዋጋ ስትከፊ ማንም ዞር ብሎ አላየሽም። ትናንትና ብዙ ነገሮችን ሲፈራረቁብሽ ራስሽና ራስሽ በፈጣሪ ኃይል ነው እዚህ የደረሽው። ስለዚህ አሁንም ማንም እንትን እንዲላት አትፈልጊ። ፈጣሪን ይዘሽ ጉዞ ወደፊት ወደፊት ነው መሄድ ያለብሽ እላለሁኝ። በተረፈ ደስ ብሎኛል። እንኳን ደስ አላችሁ የኔ ማሮች፣ የኔ እንቁዎች፣ የኔ ጀግኖች ማለት ነው፣ አይበገሬዎች። እና ማንም ምንም ቢል ማንም ምንም ቢንጫጫ ዝምታ እንደ ሞኝነት ነው እንደሚቆጠረው። ስለዚህ ሄድበታለሁ ብለሽ ቆርጠሽ እንደተነሳሽ ሁሉ አሁንም ልጅሽን ለማሳደግ ቆራጥ ጀግና ሆነሽ ነው መቀጠል ያለብሽ። ምክንያቱም እናቶች ለልጃቸው ሲሉ ጀግና ይሆናሉ፣ ጠንካራ ይሆናሉ፣ ብርታት ይኖራቸዋል፣ ብዙ ህልም ይኖራቸዋል፣ ብዙ እቅድ ይኖራቸዋል። ስለዚህ አንቺ ደግሞ ያንን ይዘሽ ልዑሌ ጋ ወደፊት። አዎ የኔ አባት እንዴት እንደምወደው እኮ ደግሞ ማለት ነው። ወይኔ እንደኔ ግን ይናፍቃቸዋል ጋይስ። በጣም ነው የምወደው የምር። በቃ ፈጣሪ ይጠብቀው የኔም ቦቀቅላዬ ማለት ነው፣ የኔ ኩሩ እና የኔ ማሮች ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ሰብላይክ ማድረጋችሁንም እንዳትረሱ። ሁሌም ከጎን የሆናችሁ የምታበረታቱኝ ፈጣሪ ያሰባችሁት ሁሉ ይሳካላችሁ። የረገጣችሁት ወርቅ የሆነላችሁ፣ ከመጥፎ ነገር ይጠብቃችሁ። ሁሌም የነካችሁት የረገጣችሁት የጀመራችሁት ነገር በድል ይጠናቀቅላችሁ። ቀጣይ ቪዲዮ እንገናኝ።